በተያዘው ሳምንት መጀመሪያ ላይ የተሰማው ተስፋ ሰጪ ዜና ተስፋ ለሰላም የተባለ ስብስብ መመስረቱን የሚያመለክት ነው። ይህ ስብስብ የአማራና የትግራይ ተወላጆችን ያጣመረ ሲሆን የሁለቱን ህዝብ አብሮነት ለማስቀጠል የሚሰራ መሆኑን አሳውቋል። ወትሮም የተዋደደና የተዋለደን ህዝብ ደም እንዲቃባ የተጉ ኃይሎች ይህንን ዜና ሰምተው እረፍት ያገኛሉ ተብሎ ባይጠበቅም የተሰማው ዜና ግን ለሰላም ፈላጊዎች ሁሉ አስደሳች ነው። የትግራይና የአማራን ህዝብ በደም እንዲፈላለግ የጣሩት ኃይሎች ስልጣናቸውና ሀብታቸው የሚመነጨው ህዝብና ህዝብ ከማጋደል ነውና አሁን ደግሞ የአማራና የኦሮሞን ህዝብ ውረድ እንውረድ እያሉት ነው። አገዛዙና ግብረ አባሮቹ ምሳቸው ደም ማፍሰስ፣ ስራቸው ህዝብን ማጋጨት ነውና ስልጣናቸውን ለአንድ ሌሊት እስካሳደረ ድረስ የትኛውንም ህዝብ ከየትኛውም አካል ጋር ሊያፋጁት እንደሚችሉ በተደጋጋሚ ታይቷል። ትግራይን ሲወጉ የአማራ ተቆርቋሪ፣ አማራ ክልል ላይ ሲዘምቱ የኦሮሞ ተከራካሪ፣ ወለጋ ላይ ሲዘምቱ የብሔረሰቦች ጠባቂ ሆነው ይቀሰቅሳሉ። እዚህ ጋር የታዋቂውን ፖለቲከኛ ንግግር እንጥቀስ። ሰውየው ፕሮፌሰር መረራ ጉዲና ናቸው። ከአንድ ዓመት በፊት ለገበያኑ በሰጡት ቃለ ምልልስ አንድ ወሳኝ ጥያቄ አነሱ። 3000 ዓመት አብረው የኖሩት የአማራና የትግራይ ህዝቦች በሺህ ዓመታት የጋራ ጉዟቸው ውስጥ ከመዋደድና መዋለድ ውጪ አንዲት ጠብታ ደም ያልተፋሰሱት እነዚህ ሁለት ታሪካዊ ህዝቦች በአንድ መቅደስ አምልከው በአንድ መስጂድ ሰግደው አንድ በዓል አክብረው አገር መስርተው የኖሩት እነዚህ ሁለት ህዝቦች ስለምን በብልጽግናው ዘመን ተጣሉ የሚል ነበር የፕሮፌሰሩ ጥያቄ። ህወሓትንም አሸባሪ እያለ ታረቁ ስንል የለም ከአሸባሪ ጋር አልደራደርም ብሎ ከገዢ ፓርቲ ከግፋ በሎዎች ጋር ሄዶ ኢትዮጵያ በታሪኳ ያላየችው ግጭት ውስጥ ገብተናል። ትግራይ ተወላጆችና የአማራ ማህበረሰብ እኮ ከ3000 ዓመታት በላይ አብሮ ኖረዋል። ማን ወደ ግጭት የቀጠተው? ለምን ወደ ግጭት ገቡ? ፕሮፌሰሩ ልክ ናቸው። ይህንን ሁለት ህዝብ ማጋጨት በአንድ አጋጣሚ የመጣለያም በድንገት የተፈጠረ ክስተት እንዳልሆነ ትናንት የሆኑትን ዛሬም የቀጠሉትን ጥቂት ወሳኝ ነጥቦች እናንሳ። የፕሪቶሪያው የሰላም ስምምነት ከተፈረመ በኋላ የአማራና የትግራይ ህዝብ ግንኙነት ወደ ቀድሞ መመለስ አለበት ብለው ያመኑ ግለሰቦች ተሰባሰቡ። ይህ ህዝብ በእኛ ትውልድ ዘመን እንዲህ ያለ አደጋ ውስጥ ገብቶ ማየት የታሪክም የሞራልም ተወቃሽ ያደርገናል ያሉት እነዚህ ግለሰቦች በህዝቦች ግንኙነት ላይ የሚሰራ ማህበር አቋቁመው መንቀሳቀስ ጀመሩ። የመሰረቱትን ማህበር ህጋዊ ለማድረግ ሲሉ ደብዳቤ ይጻፍላቸው ዘንድም ወደ ሰላም ሚኒስቴር ቢሮ አቀኑ። ሚኒስትሩን ብናልፍ አንዱዓለምን አገኟቸው። የአማራና የትግራይን ህዝብ መልሶ ማገናኘት ላይ ያተኮረ ስራ መስራት እንፈልጋለን። ለዚህ የሚሆን እውቅና ለማግኘት የእናንተ ደብዳቤ ያስፈልጎናልና ጻፉልን በማለትም ሚኒስትሩን ጠየቁ። የአቶ ብናልፍ አንዱዓለም ምላሽ ዙሪያ ጥምጥም አልነበረውም። የአማራና የትግራይን ህዝብ መልሶ ማገናኘት ለምን ያስፈልጋል ሲሉ በቁጣ ባጭሩ መለሱላቸው። በእርግጥ የሚኒስትሩ ምላሽ የስብስቡን አባላት ያስደነገጠ ነበር። ከአንድ ስለ ሰላም ሰራለሁ ብሎ በተቋቋመ መስሪያ ቤት ላይ ያሉ ከፍተኛ ሹም የህዝቦችን ሰላማዊ ግንኙነት እንደማያስፈልግ ሲናገሩ የሰማ ጤነኛ ሰው ቢደነግጥ ልክ ይሆናል። ነገሩን ከስሩ ለተመለከተው ግን የማይጠበቅ አይደለም። አቶ ብናልፍ የአማራና የትግራይ ህዝብን መልሶ ማገናኘት ለምን ያስፈልጋል ብለው ሲናገሩ ስንት ደክመን ስንት ጥረን የለያየነውን ህዝብ ለምን አንድ ታደርጉብናላችሁ እያሉ መሆኑ ግን ግልጽ ነበር። አቶ ብናልፍና አለቆቻቸው የአማራና የትግራይን ህዝብ ለመለየት የደከሟቸውንና የሰሯቸውን ሁሉ በዚህ ዝግጅት በጥቂቱ እናቀርባቸዋለን። የነገሩ መሰረት የሚጀምረው ትንሽ ቀደም ብሎ ቢሆንም ከጥቅምት 24 2013 ወዲህ ያሉትን ጉዳዮች አስታውሰን ከዚያም ወደ ኋላ መለስ ብለን ከጦርነቱ ዋዜማ ወደ ነበሩት ጉዳዮች እንመለሳለን። ጠቅላይ ሚኒስትሩ ከህወሓት ሰዎች ጋር በፈጠሩት አለመግባባትና በፖለቲካ ችሎታቸው አቅም ማነስ ምክንያት ቁርሿቸው ሲበረታ ወደ ጦርነት ገቡ። የሰሜን ዕዝ ተጠቃ ብለው ባወጁበት ንግግራቸው ሰራዊቱ በዘር ተመርጦ ተጠቃ፣ ከሰሜን ዕዝ ጥቃት ቀጥሎ አማራ ላይ ተኩስ ተከፈተ ብለው በእኩለ ሌሊት ጥቅምት 24 2013 ተናገሩ። ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። ይህ ንግግር ዓላማው የአማራ ህዝብ ሆይ ተጠሪነቱ ለኔ የሆነው ሰሜን ዕዝ ብቻ ሳይሆን አንተም ተጠቅተሃልና ተነስ ለማለት ነበር። ሰሜን ዕዝ የፌዴራሉ ተቋም ነው። ይህ ደግሞ የአማራ ህዝብ ንብረት ብቻ አይደለም፣ የሁሉም ክልሎች ሀብት ነው የሚል ጥያቄ እንዳይነሳባቸው ሰራዊቱ የተጠቃው አማራው ተመርጦ ነው፣ አንተም ላይ ተኩስ ተከፍቷልና ተነሳሉ። ይህንን ሲሉም አማራ የሆኑ የሰራዊቱ አባላት ናቸው ተለይቶ የተጠቁትና አማራ ሆይ ዝመት ማለታቸውም ነበር። ይህንን የተናገሩት በዕለተ ማክሰኞ ጥቅምት 24 2013 ምሽት ላይ ነው። አስገራሚው ነገር ከዚህ በኋላ የሆነው ነው። ከ15 ቀናት በኋላ ትግራይን ተቆጣጥሬያለሁ፣ ጁንታውን አሸንፌዋለሁ ብለው ባሰቡ ጊዜ
በፓርላማ ቀርበው ሰሜን ዕዝ ከተጠቃ በኋላ ምን እንደተከናወነ ምንም መረጃ አልነበረንም አሉ። በምክትልነት የሚሰራውን አዳም አፈኑ፣ ጦሩ እንዳይገናኝ ያደረጉ የምታውቁት ነው። የመጀመሪያው ስራ እንዳይስፋፉ ማቆም። ሮብለት ማክሰኞ የምናውቀው ነገር የለም። እኛ መረጃ ማግኘት ችግር ነበር ዳይቱ ሙሉ። እዚህ ጋር ነገሩን በጥንቃቄ መመልከት ያስፈልጋል። አማራ ተኩስ ተከፈተበት፣ ሰራዊቱ በብሔር ተመርጦ ተጠቃ ያሉት በጦርነቱ ጅማሮ ዕለት በሰዓታት ውስጥ ነው። በዚህ ቅስቀሳቸው አማራን በትግራይ ላይ እንዲዘምት ካደረጉ በኋላ ደግሞ መረጃ አልነበረኝም ይላሉ። ታዲያ መረጃ ሳይኖራችሁ እንዴት አማራ ተወረረ፣ የአማራ ወታደር ተመርጦ ታረዳላችሁ ብሎ መጠየቅ ተገቢ ቢሆንም የጥቅምት 24ቱ ንግግር ዓላማ አንዱን ህዝብ በሌላው ላይ እንዲነሳ ማድረግ ነበርና ግቡን እንደመታ ሲያውቁ ደግሞ መረጃ ሳይኖረን እኮ ነው ያንን ሁሉ ስናወራ የነበረው ብለው ተናገሩ። ከጦርነቱ በፊት አማራና ትግራይ አልታኮስ ማለታቸው እንዴት ያበሳጫቸው እንደነበር ደግሞ እንመልከት። ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ህይወት የቀጠፉ፣ ንብረት ያወደሙ፣ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። በእያንዳንዱ ክልል ብቻ ሳይሆን ክልል ከክልል ለምሳሌ አማራ ቤኒሻንጉል ያዋስነዋል፣ ተጋጭቷል። ኦሮሚያ ያዋስነዋል፣ ተጋጭቷል። አፋር ያዋስነዋል፣ ተጋጭቷል። ትግራይ ያዋስነዋል፣ አልተጋጨም። ይህ ንግግራቸው እንደሚያመለክተው ጦርነቱ እስኪጀመር ድረስ የአማራና የትግራይ ክልሎች ግጭት ውስጥ አልገቡም። ይህም እሳቸውን አናዷቸዋል። የትግራይ ክልል በውስጡ እንዴት አይበጠበጥም ካሉ በኋላ ከአማራ ጋርስ እንዴት ሳይጋጭ ከርማል ብለው ብስጭታቸውን ይገልጻሉ። በዚህም ወደ ጦርነት ያስገቧቸዋል። ለዚህም የአማራ ወታደር ተለይቶ ተመታ፣ የአማራ ግዛት ተጠቃ ብለው ይቀሰቅሳሉ። እንዲያም ሆኖ በወቅቱ የነበሩት የአማራ ክልል ባለስልጣናት ዳንሻም ሆነ ቀራቅር የነበረው የሰሜን ዕዝ ክፍል እንጂ የአማራ ክልል ላይ እንዳልተተኮሰ አምልጧቸውም ቢሆን ተናግረዋል። ዝግጅታችንን ጨርሰን እየተጠባበቅን እያለን ነበር ምሽት ላይ ጦርነቱ የተጀመረው። እናም ረዳት ኮሚሽነር ቢሰጥ ይባላል፣ የልዩ ኃይል አዛዥ ነው። ደወለልኝ። አቤ ነው የሚለኝ። አቤ አለኝ፣ ጦርነቱ ተጀምሯል አለኝ። እናማ ገጥመናል አለኝ። የተነጋገርናቸው ብዙ ወታደራዊ ቋንቋዎች ስለነበሩ በተነጋገርነው መሰረት ቀጥል አልኩት። እሺ አለ። እኔም ወዲያው ለፕሬዝዳንታችን ደወልኩ። በቃ እንግዲህ መቅጠም ነዋ ነው ያለኝ አቶ ተመስገንም። በተነጋገርነው መሰረት እየሆነ ነው፣ ምን ላድርግ አለኝ። ምን ማለት ነው? ብረት ለበስ የነበሩ እዛ ሜካናይዝድ የነበሩ ልጆች በእኛ ልዩ ኃይል ሽፋን እየተሰጣቸው ወደዚህ እንዲመጡ ማድረግና ከመጡ በኋላና እኛ ጋር ከደረሱ በኋላ አዙሮ ወደ ጠላት መደገን ስለነበረ እየመጡ ነው፣ ምን ላድርጋቸው አለኝ። አዙርና ወደ ጠላት ደቅን አልኩት። አደረገው። መጀመሪያ ሽፋን እየሰጠን ያወጣናቸው ብረት ለበሶች ከዛ በኋላ እንደገና ለእኛ ልዩ ኃይል ሽፋን እየሰጡን እግረኛው ገባ። ከዛ በኋላ የሆነውን የምታውቁት ነው። በዚህ መልኩ ለአንድ መንበር ሲባል፣ ለአንድ ግለሰብ የስልጣን ግብ ሲባል ጭዳ ሆኖ የቀረበው የአማራና የትግራይ ህዝብ ግንኙነት በሚፈልጉት መጠን ባይሆንም ፕሮፌሰር መራራ እንዳሉት ከ3000 ዓመታት በኋላ ለመጀመሪያ ጊዜ ተጋጨላቸው። ሰሜን ከተረጋጋና ህብረት ካለው ለስልጣናችን ያሰጋል የሚለውን ንግግር ያለ ሀፍረት በአደባባይ የሚናገሩት የብልጽግና ሰዎች ደርግን የጣለው የትግራይና የአማራ ጥምረት እንዲመሰረት መፍቀድ 4 ኪሎን አደጋ ላይ ይጥላል የሚለውንም ሳይሰስቱ የሚናገሩት ነው። ለዚህም የህግ ማስከበር ባሉት ዘመቻ የከፈቱት ጦርነት ከጀመሩና ያልሆነውን ሆነ ብለው አንዱን ወራሪ ሌላውን ተወራሪ አድርገው ካቀረቡ በኋላ ማይካድራ የሚባል ካልድራቸውን ደጋግመው አጫወቱ። ማይካድራ ላይ አማራ ብቻ ተመርጦ ተገደለ ሲሉ ከረሙና ለአማራ ነፍስና ሰው የሚሳሱ መስለው ቀረቡ። አሁን የማይካድራው በምን አማርኛ ይገለጻል? ምንድን ነው የሚባለው? እነዚህ ሰዎች የታጠቁ እንኳን ቢሆኑ ምናልባት ስም ይሰጠዋል። ምንም የማያውቁ ቀን ሰራተኞች ሰብስበው በቀን ሸቅለው የሚኖሩ ሰዎች